እኔ የምለው እነዚህ ወንዶች ግን ስማ ወልደ ፍቅርስ እነዚህ ወንዶች ግን ማለት ነው፣ ሴቶችም እንደዛው ብሩኬ ሃይሚ ባይ ዘ ወይ ቤተሰብ እኔ በጣም ነው የኮራሁትኝ። በጣም ነው ደስ የሚያለኝ። ለምን ታውቃላችሁ? እንደዚህ የኛ ልጆች ተወዳጅ ናቸው ወይ? እንደዚህ ተፈቃሪ ናቸው ወይ? እንደዚህ የሰው በላይ ናቸው ወይ? እንደዚህ ከመራጭ በመሆናቸው ደስ ብሎኛል። ለማንኛውም ሰላም ጤና ይስጥልኝ። እንደምን ቆያችሁልኝ የኔ ውድ የቻናሌ ተከታታዮች፣ ውድ እህቶቼ፣ ዛሬ ለየት ያለ ነገር ነው እየላችሁ የመጣሁትኝ። እነዚህ ድንቃ አፍቃሪዎች የሀይሚዬ አፍቃሪ ነን ብለው ነው የመጡት። ዛሬ ደግሞ ከመሀል ያለው ጠየም ያለው ያው በጉራጌኛ እየጨፈረ ያው እኔ አገባታለሁ እያለ ምናምን ነገር የኔ ነች ምናምን አፍቅራታለሁኝ። ግማሽ ትርጉም አውቄያለሁኝ በነገራችን ላይ ማለት ነው። የሰማችሁ ካላችሁ ሙሉ ትርጉሙን ኮመንት ላይ አስቀምጡልኝ በማለት ሲጨፍር ነው የመጣው። ነገር ግን የሶስቱንም የሆነ ነገር ማለት ፈልጋለሁኝ። እኔ የምለው ማለት ነው በመጀመሪያ ናታንን ከነዚህ ከሁለቱ ጋር አላወዳድረውም። እኔ ለናታን ክብር አለኝ። የምሬን ነው ምላችሁ። ምንቴ ሀይሚን አፈቅሬያለሁኝ ብሎ መጨረሻ ላይ ምን ሆነ? አሁን አብጃለሁኝ ማለት ጀምሯል። አብዷል። እብደት ውስጥ ነው ያለው። ናታንን ሪስፔክት አደርጋለሁ ያልኩትኝ ለምን ይመስላችኋል ቤተሰብ? ናታን በጣም አርቆ አሳቢ ነው። እንዴት ልትሉ ትችላላችሁ? ሀይሚ ለምትወደው ሰው የተዋት ወንድ ነው። ወንድ ማለት ይሄ ነው። ሀይሚ ደስታ ነው የሚያስደስተኝ። ሀይሚ የፈለገችውን ህይወት እንድትኖር እንጂ የምፈልገው ከኒ ጋር ኑሪ እንድላት ወይንም የኔ ሁኒ ብዬ እንዳስገድዳት አልፈልግም አለ። አያችሁ፣ ወንድ ልጅ ስማርት መሆኑን እና የበሰለ መሆኑን የምትረዱት በእንደዛ አይነት ንግግሩ ነው። ምንቴ ጋር ስንሄድ ግን ጨልቃ ነው። ጨልቃ ጭንቅላት ነው ያለው። አልበሰለም። ጥሬ ነው። ጥሬ አሉ፣ ሌላም አሉ፣ ብዙ ናቸው። ለዛሬው እስቲ ስለ እነዚህ ትንሽ ልበል ብዬ ነው እነዚህን እየመጣሁት ማለት ነው። አማቼን ከማንንም አላወዳድረው። አማቼንና እህቴን እያቸው። ድራማ ላይ በሆኑ የተቀረጠ ፎቶ ነው ይሄ። ከዛ የወሰድኩት ነው ይሄ። በባለፈው ጊዜ ድራማ ላይ እንደነበሩ ይው እነሱ ተኮራርፈው እንኳን ውበታቸውን ይውልኝ። እሷ አመናጭቀው እየሄደች ነው ብሩኬ ደግሞ እንዴት ጀነን ብሎ እየተመለከታት ከኋላ ማለት ነው። እኔ ዛሬ ነው አንድ ነገር የተረዳሁትኝ ብሩኬ ጅንን መሆኑን የተረዳሁትኝ ዛሬ ነው። እንዴት ልትሉ ትችላላችሁ። እዚህ ጋር ማብራሪያ አለኝ ቤተሰብ። ለእንደነዚህ አይነቶቹ ቅራቅንቦ ሀይሚን አፈቅራለሁ ብለው ሲመጡ መልስ የማይሰጠው ለካ ጅንን ስለሆነ ነው። ለካ ኩሩ ስለሆነ ነው። ለካ በራሱ ኮንፊደንስ ስላለው ነው። ከኔ እጅ አትወጣም፣ እኔ እጅ ነው ውስጥ ነኝ ዛሬም ነገም ብሎ ነው። ደግሞ አሁን አንድ ነገር ሰምቼላችኋለሁ። ብሩኬ አማላጅ ሽማግሌ ሊልክ ነው ለሀይሚ ቤተሰቦች። ምንም ማድረግ አይቻልም። ታናቁ እንግዲህ አሁን ብሩኬ ሀይሚ ቤት ስላለ የተናደዳችሁ ሰዎች አላችሁ። እንደው ጭምጭምታ ወሬ ነው የሰማሁት። ያው በወግ በባህላችን ይሁን ሽምግልና ይላክና ከዛ ያው አብራችሁ ትኖራላችሁ አሉ ቤተሰብ። ያው ብሩኬ አሁን ሀይሚ ጋር አይደለ? ስለዚህ ወግ ባህላችንን እናክብር፣ ይከበር። ቤተሰብ ጋር ሽማግሌ ይላክ ተባለ። የሚታነቅ ሰው እኮ አይጠፋም። እንደው ወይኔ እንግዲህ እንዳትታነቁ ጉዶቼ። ጊዜው ከፍቷል። ችግር የለውም። ራሳችሁን እንዳታጠፉ፣ በራሳችሁ እጅ እንዳታጠፉ ራሳችሁን። ተረጋጉ። ሰከን በረድ በሉ። ለማንኛውም በወግ ማረግ ልጆቻችን ሊዳሩልን ነው። እናንተ ራሱ አፍቃሪ ነኝ ብላችሁ የምትመጡ ቁጫጭ ግሪሳ ማለት ነው። መጀመሪያ ወንድ ሁኑ። ከናታን ውጪ እኔ ለናታን ክብር አለኝ። የምሬን ነው ብላችሁ ከናታን የተማረ የተመራመረ ስነ ስርዓት ያለው ሰው ነው። ዝም ብዬ አከብረዋለኝ። ክብር አለኝ። ለምን? ሀይሚዬን ስላከበረልኝ። ሀይሚዬ ከምትወደው ሰው ጋር እንድትኖር ቢያንስ እንኳን በስነ ስርዓት በክብር
አክብሮ በክብር ቃላትን ስለወረወረ አከበርኩትኝ። እነዚህ ግን በግድ ለቡሩኬ እኮ ንቀት እኮ ስላላቸው ነው። ቡሩኬን እኮ ከምንም ስላልቆጠሩት ነው መተው ለሀጫቸውን የሚያንጠባጥቡት። እስቡት እንግዲህ ቤተሰብ ብሩኬ ወንድ አይደለም ለእናንተ አይደለ? እንዴት ብታስቡት ነው እየመጣችሁ ሀይሚ ያፈቀርኩኝ ሞትኩ ተንደፋደኩ? እንዴት አይታችሁት? እንዴት ብታስቡት ነው ችግሩ? ደስ የሚለው ነገር ብሩኬ ለእናንተ መልስ አይሰጥም። ደስ የሚለው ነገር እኔ ኮረውኝ መቤቴን ኮረው በብሩኬ የሌለ። አንዳንድ ጊዜ የምትወዱት ሰው ያኮራችኋል የሚባለው እውነት ነው። እግዚአብሔርን ነው የምላችሁና በብሩኬ ነው ያዩትኝና ይሄ ደግሞ ጥቁር ልጅ ፎቶ አለ ሰው እያሳየ እየሳመ ምናምን ነገር አፍቅር ያለሁኝ ምንድነው? አንተ ከየት ነህ ደግሞ? አንተ ልታብድብን ነው እንደ አንድ ሰሞን ጭንቅላታችን ላይ። ተረጋጉ። እንዲ ምን ሆናችሁ ነው እናንተ የቡታጅራ ወንዶች? ተረጋጉ። እዛ መለስ በሉ ፈልጉ። እዛ ሴት እዚህ እየመጣችሁ አትጨማለቁብን። ምንድን ነው? በነገራችን ላይ ውዶቼ ሰው ማለት ነው ያለ እቅድ ያለ ፕሮግራም ያላሰበው እንዲያደርግ ነው የሚያደርጉት። አሁን ብሩኬና ሀይሚ የራሳቸው ሀሳብ አለ፣ እቅድ አለ። እቅዳቸውን አሳግተው መስመር ሁሉ ነገር ሲይዝ በመስመር በስነ ስርዓት ሁሉ ነገር ይደርሳል ብለው በእቅድ የተቀመጡ ሰዎች ናቸው። ልክ እነዚህ የሚያደርጉት ያለ እቅድ ሁሉ ነገር ብልሽሽት እንዲል ነው የሚያደርጉት። እነዚህ እልህ ውስጥ የሚከቱ ናቸው። በእርግጥ ለእናንተ እልህ የሚገባ ሰው የለም። በእናንተ ተደናግጦ የሆነ ነገር የሚያደርግ ሰው የለም። ገባችሁ? በጣም ልባማ ናቸው። ሀይሚም ልባማ ናት። ብሩኬ ጋር ነው ያለችው። እንደዛ በቃ አብረው ናቸው። አብረው መሆን ጀመሩ። ራሳችሁን አጥፉ። እኔ ትክታክ መንደር በጣም ነው የተናደዱት። ትክታክ መንደር ያለ ጭስ ወይኔ ውዶቼ ያስገባችሁ። አይናችሁ እንዳይጠፋ አርፋችሁ ተቀመጡ። ወይኔ የተቃጠለ ቃጠሎ። አንዳንድ ዩቲዩብ ቻናሎች ደግሞ አሉ። አንዳንድ ቫልቴት ዩቲዩብ ቻናል፣ ጥቃቀን ዩቲዩብ ቻናል ላይ በቃ ከሀይሚ ራስ ላይ አልወርድም አሉ። ኝኝኝኝኝኝ ኧረ ከሀይሚ ራስ ላይ ወረዱ። እንደ ሴት ሆናችሁ እንደዚህ ሁል ጊዜ ሀይሚ እንደ ማስቲካ ምናምን ነገር ሁሌ ማላመጥ አይከብዳችሁም? አንዳንድ ጊዜ ሰው ሆኑ፣ ተቀየሩ። ሁል ጊዜ አንድን ሰው ላይ እኝኝ ማለት የሆነ የግል ኬዝ ያለባችሁ ነው የሚያስመስለው። ምንድን ነው እንደዚህ? ምንድን ነው ፍላጎታችሁ? አላማችሁ ምንድን ነው? ብሩኬን ፈልጋችሁ ከሆነ በግልጥ ብሩኬን ፈልገናል። ሀይሚ ከብሩኬ ራቂልን ነው የሚባለው። ችሎታ ካላችሁ ሀይሚን ከብሩኬ አርቃችሁ የራሳችሁ አድርጉ እስቲ ችሎታው ካላችሁ። ነገር ግን ደግሞ አትችሉም። ስለዚህ ለምን ልጆቹን አትፋቷቸውም? ህይወታቸውን አይኖሩበትም? እኔ በጣም ግራ እያጋባችሁ ነው እግዚአብሔርን። እና ለዛሬው ይላችሁ የመጣሁት ግሪሳዎች እነዚህ ናቸው። ቀጣይ ደግሞ እነዛን እንኳን ከወንድ አልቆጠርኳቸውም። እነዛ አሉ ሌሎች የሚያለቃቀሱ ሀይሚን አፍቅሬያለሁ፣ ታቶ ተሰርቻለሁ፣ ተደፍቻለሁ፣ ታንቄያለሁ አለ ደግሞ አንድ እብድ ሰሞኑን በቃ እያበደ ነው ዩቲዩብ ላይ። ለማንኛውም እነሱን ግን ከሰው ስላልቆጠርኳቸው አላመጣቸውም። ወንድነት ይቀራቸዋል። መጀመሪያ ብሰሉ ምንቴ ራሱ ስነ ስርዓት ያዝ። በቃክ አንተ ራሱ የመጣኸው ልጅ ማለት ነው። ለዛ አትጨማለቁብን። እዚህ ምን ሆናችሁ ነው እናንተ? አበዛችሁት። እናንተን የማናይበት የት እንሂድ? እኔ እኮ ሀይሚ በደህና ወንድ እኮ ብትታማ እኮ ደስ ይለኛል። ብንናንተ አይነቱ እንዴት ብትስሏት ነው? እንዴት ብታስቧት ነው እዚህ እየመጣች የምትሉት? ይህ ፍየል ራሱ ከእናንተ ጥሩ አቋም አለ። የፍየል አቋም እንኳን የላችሁ። ረስማም ናታን ራሱ እንደናንተ ሙጭጭ አላለም። ወንዳ ወንዱ ማለት ነው። ወደዛ ምናማንኛውም ግን ተከበሩ። የሚሰማችሁ ሰው የለም። በጣም ይደብራል እንደዛ